ዓለምን ስጋት ውስጥ የሚከት የእግዚአብሔር ዕውቀት ተገለጠ። ያ የእግዚአብሔር ዕውቀት ኢየሱስ ነው። ያ ዕውቀት ዓለምን አንቀጠቀጠ፣ ካህናቶችን አንቀጠቀጡ። ምንም ነገር ሊያደርጉ አልቻሉም። ኢየሱስ እንዳይነገር በሰሩ ቁጥር ስሙ ከዛ ሁሉ ክልከላና ከለላ አልፎ በዛ ምድር ላይ ተነገረ። ዛሬም ቅዱሳኖች እግዚአብሔርን ለማገልገል ስትነሱ ተሪኮ ያለባችሁ፣ ጥሪ ያለባችሁ ብዙ ጥያቄ ዓለም፣ ሰይጣን፣ ስጋ ያስነሳባችኋል። በዚህ ያለ ኢየሱስን እንዳትናገሩ ያወዛግባችኋል፣ ይከለክላችኋል፣ በብዙ መንገድ ያጠምዳችኋል። ይሁን እንጂ ግን ሐዋርያው ጳውሎስ 4 አይደለም 40 ጥያቄ ቢጠይቁት እንዳልቆመ የነሱን ውዝግብና ጥያቄ አልፎ ኢየሱስን ገና ሮሜ ማለት ፈርስት መልእክት ነው 13 ከዚህ በኋላ 12 ይቀራል። ሌሎች 13 ነው ይሉታል። 12 መልእክት ይቀራል። እነዚህ መልእክቶችን ሁሉ እንዳያዳርስ ቻሌንጅ አድርገው እኔ ምን አለፋኝ፣ ለምንድነው በዚህ ሁሉ የሚወዛገበው፣ ለምንድነው በዚህ ሁሉ የሚጨነቀው ብሎ መጽሐፉን እንድጥል ነበር ያነሱት። ሐዋርያው ጳውሎስ ግን ጥያቄያቸውን፣ ውዝግባቸውን፣ ጩኸታቸውን፣ ጭቅጭቃቸውን አልፎ ኢየሱስን ተናገረ። እኛም የዚህ ምድር ጥያቄ፣ የስጋችን ጥያቄ፣ አካባቢ ላይ የሚያንሻብብ ጥያቄ አልፈን ኢየሱስን እንናገራለን። አልፈን ኢየሱስን እንናገራለን። የአለቆችን ጥያቄ አልፈን ኢየሱስን እንናገራለን። የካህናቶችን ጥያቄ አልፈን ኢየሱስን እንናገራለን። የስልጣናትን ጥያቄ አልፈን ኢየሱስን እንናገራለን። የጠቢባንን ጥበብ አልፈን ኢየሱስን እንናገራለን። የጠማሞችን ጥመት አልፈን ኢየሱስን እንናገራለን። የአጥማጆችን ጥያቄ አልፈን ኢየሱስን እንናገራለን። የመተተኞችን ጥያቄ አልፈን ኢየሱስን እንናገራለን። ኢቭን የኑሯችንንም ጥያቄ አልፈን ኢየሱስን እንናገራለን። የቤታችንን ኮተት ጥያቄ አልፈን ኢየሱስን እንናገራለን። ጥያቄ አለኝ የሚሉ ይቀጥሉ፣ እኛ ግን አልፈን ኢየሱስን እንናገራለን። ጾሙና ኢየሱስን እንናገራለን። ባሉስኩ እስኪ ጥያቄዎችን አልፈው ባሉስኩ ኢየሱስን እናገራለሁ።